አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ በርከት ያሉ አሜሪካውያንን ያስደነገጠ ዜና አሶሺየትድ ፕሬስ የዜና ወኪል ይዞ ወጥቷል። ይሄውም የተጎዱ አሜሪካውያን ወታደሮች ቁጥር 100 ደርሷል በማለት የአሜሪካ መከላከያ ሚኒስትር ትናንትና ቢናገርም አሶሺየትድ ፕሬስ ግን ዛሬ ባወጣው ሌሊቱን ባስነበበው ሰበር መረጃው የተጎዱ የአሜሪካ ወታደሮች ቁጥር ከ500 በላይ ሆኗል በማለት መግለጹ በርካታ አሜሪካውያንን አስደንግጧል። ይህንን በተመለከተ በሰፊ የምታደምጡት ሰበር መረጃ ይኖራል። የአሜሪካው መከላከያ ሚኒስትር ፒት ሄግሴትና የአሜሪካ የጦር አዛዥ ጀነራል ዳንኬል በአሜሪካ የሕዝብ ተወካዮች ምክር ቤት ኮንግረስ ፊት ቀርበው የኢራን ጦርነትን በተመለከተ በርካታ ጥያቄዎች ተነስቶላቸዋል። እጅግ በጣም እልህ አስጨራሽ የሆነ ከባድ ክርክርም በምክር ቤቱ ተካሂዷል። በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። ጥቃቶች ቀጥለዋል። አሜሪካ በኢራን ውስጥ ዋና ከተማዋ ቴሄራንን ጨምሮ በርካታ ቦታዎች ላይ ውድመት ያስከተለ ጥቃት ስታደርስ፣ በተመሳሳይ ኢራንም ኩዌትን ጨምሮ በጆርዳንና በባህሬን ከባባድ ጥቃቶችን ሰንዝራለች። የምታደምጡት ሰበር መረጃ ነው። በሌላ በኩል የተገደሉ የአሜሪካ ወታደሮችን አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያወጡት መግለጫ እጅግ በጣም አስደንጋጭ ሆኗል። ገና ከዚህም በላይ ሊሞት ይችላል፣ መሞት ብዙ የሚገርም ነገር አይደለም የሚልና የሞት ወታደሮችን የሚያቃልል አይነት መግለጫ ሰጥተዋል የተባሉት ትራምፕ በከፍተኛ ሁኔታ እየተበጠለጠሉ ይገኛል። ትራምፕ የአሜሪካ ወታደሮች የተገደሉት ኢራን የኒውክሌር የጦር መሳሪያ እንዳይኖራት ስለሚያምኑ ነው በማለት ከመናገርም በተጨማሪ የሟች ቤተሰቦችም እኔን ይደግፉኛል በማለት ከተናገሩ በኋላ የሟች ቤተሰቦች ወጥተው እንዲህ አይነት ድጋፍ የለንም፣ ልጆቻችን በመገደላቸው አዝነናል ሲሉ ለመገናኛ ብዙሃን ተናግረዋል። ጉዳዩ እጅግ በጣም አሳሳቢ በመሆኑ ትራምፕ ለወታደሮቻቸው ግዴለሽ የሆኑ ፕሬዝዳንት በማለት ሲኤንኤን ሰፊ ትንታኔ ጽፎባቸዋል። በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት አሁንም ተባብሷል። በዛሬው ዕለት ሌሊትም እንደተለመደው አሜሪካ የኢራንን የተለያዩ አካባቢዎች ዋና ከተማዋ ቴሄራንን ጨምሮ ከባድ ጉዳት ስታደርስባት አድራለች። ኢራንም በተመሳሳይ ንጋቱን ባወጣቸው መግለጫ በኩዌት ላይ በልዩነት ከባድ ውድመት ያስከተለ ጥቃት ስታደርስ ያደረች ሲሆን ኩዌት በዚህ ጦርነት በዝምታ በርካታ ውድመትን እያስተናገደች ያለች ሀገር ሆናለች። በተመሳሳይ ባህሬንና ጆርዳንም ጥቃት ያስተናገዱ ሀገሮች ሆነዋል። የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ ንጋቱን ባወጣው መግለጫ እንዳስታወቀው ከሆነ ለ11ኛ ዙር ዛሬ ሌሊቱን ዋና መዲናዋ ቴሄራንን ጨምሮ በኢራን ሰሜናዊና ደቡባዊ ክፍሎች እጅግ የበረታ ምት በኢራን ላይ ማሳረፉን፣ የመሳሪያ ማከማቻዎችን፣ የግንኙነት መሳሪያ አውታሮችንና ሌሎችንም በርከት ያሉ የወታደራዊ ተቋማትን ደብድብ ያለው አውድም ያለው ብሏል። ኢራንም በተመሳሳይ በኩዌት ውስጥ የሚገኙ የአየር መከታተያ ራዳሮችን፣ የመሳሪያ ማከማቻዎችንና የወታደሮች መኖሪያዎችን መደብደቧን አመልክቷል።
አመልክታለች። ይህ በዚህ እንዳለ የኢራን ጦርነት በአሜሪካ ኮንግረስ ውስጥ ከፍተኛ የሆነ ውጥረት ፈጥሮ ነው ያደረው። የአሜሪካ የሕዝብ ተወካዮች ምክር ቤት ፓርላማው ዛሬ ሌሊቱን ባደረገው ስብሰባና በተለይም የአሜሪካው መከላከያ ሚኒስትር ዛሬ ሌሊቱን ለኮንግረስ አባላት ቀርበው በሰጡት ዝርዝር ማብራሪያ ላይ ውጥረቱ ይበልጥ አይሎ ታይቷል። በቀጥታ ስርጭት ለአሜሪካውያን በተላለፈውና ኢራንን ጦርነት አስመልክቶ የአሜሪካ ከፍተኛ ባለስልጣናት ለኮንግረሱ ማብራሪያ በሰጡበት በዚህ ጊዜ የአሜሪካ መከላከያ ሚኒስትር ፒት ሄግሴት ዛሬ ማክሰኞም በዩናይትድ ስቴትስ እና በኢራን መካከል እየተካሄደ ባለው ጦርነት ቻይናና ሩሲያ በተለያዩ ደረጃዎች የኢራንን ወታደራዊ እንቅስቃሴዎች በቀጥታ በመደገፍ ላይ ይገኛሉ ሲሉ ለአሜሪካ የሕዝብ ተወካዮች ምክር ቤት አባላት አረጋግጠዋል። ፒት ሄግሴት በሴኔት የበጀት ድልድል ኮሚቴ ፊት ቀርበው ቃላቸውን ሲሰጡ እንዳሉት እኛ ይህንን የውጭ ኃይሎችን ጣልቃ ገብነት የምንከላከልባቸው በርካታ መንገዶች አሉን። ነገር ግን የዚህ ድጋፍ ጥልቀትና ስፋት ምን ያህል እንደሆነ የሚገልጸው መረጃ ሚስጥራዊ ሆኖ ሊቆይ ይገባል። እሱን አልነግራችሁም ብለዋል። ይህም ማብራሪያ የተሰጠው ከሰሜን ዳኮታ ግዛት የተመረጡትን ሪፐብሊካኑ ሴናተር ጆን ሆቨን ላቀረቡት ጥያቄ ምላሽ ሲሰጡ ነው። ሄግሴት ሲያብራሩ ነገር ግን ሁለቱም ሀገራት ማለትም ቻይናና ሩሲያ በተለያዩ ደረጃዎች ኢራን አሁን እያደረገች ያለውን አንዳንድ ወታደራዊ እንቅስቃሴዎች እንድታከናውን የሚያስችላትን ድጋፍ እየሰጧት ነው ሲሉ ተናግረዋል። ይህንን ጉዳይ አስመልክቶ ዓለም አቀፉ የዜና ተቋም CNN ባሳለፍነው ኤፕሪል ወር የመከላከያ የስለላ መረጃዎችን በቅርበት የሚያውቁ ሚስጥራዊ ምንጮችን ጠቅሶ እንደዘገበው ቻይና አዳዲስና እጅግ ዘመናዊ የሆኑ የአየር መከላከያ ስርዓቶችን ኢራን ለማድረስ ዝግጅት እያደረሰች መሆኗን አጋልጦ ዘግቦ ነበር። በተለይም CNN በፈረንጆቹ ማርች ወር ደግሞ የምዕራባውያን የስለላ ባለስልጣናትን ዋቢ በማድረግ ባወጣው ሌላ ዘገባ ደግሞ ሩሲያ የዩክሬን ጦርነትን ካገኘችው የላቀ የሰው አልባ አውሮፕላን ወይም ድሮን ውጊያ ስልት ልምድ በመነሳት ኢራን በመካከለኛው ምስራቅ የሚገኙ የአሜሪካና የባህረ ሰላጤው ሀገራትን ኢላማ እንድታደርግ የላቀ የድሮን ታክቲክ ድጋፍና ማረጋገጫ ካርታዎችን እየሰጠች መሆኑን ተገልጾ ነበር። በዚሁ የሴኔት የዛሬ ሌሊቱ ችሎት ላይ ታዲያ ሴናተር ሆቨን በተመሳሳይ ጥያቄ ማለትም ቻይናና ሩሲያ በጦርነቱ ኢራንን እየረዱ ነው ወይ? ይህንንስ እናንተ እንዴት አረጋግጣችሁ? በሚል ለአሜሪካ የጦር አዛዦች ምክር ቤት ሊቀመንበር ለሆኑት ጀነራል ዳንኬን ጥያቄ አቅርበውላቸዋል። ጀነራሉ ይህንን ጉዳይ እጅግ በጣም ስስና አሁን በአደባባይ ያውም በቀጥታ ስርጭት የሚወራ ባለመሆኑ ባልተሰጠው ወይም ሚስጥራዊ ባልሆነ መድረክ ላይ ምላሽ መስጠት አልፈልግም፣ ይህ ወታደራዊ ሚስጥር ነው ሲሉ ከጥያቄው ራሳቸውን ገሸሽ አድርገዋል። የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ለኢራን ጦርነት ተጨማሪ በቢሊዮን የሚቆጠሩ ዶላሮች የገንዘብ ድጋፍ ከኮንግረሱ እንዲፈቀድለት ያቀረበው ጥያቄ የዲሞክራቲክ ፓርቲ አባላት በከፍተኛ ቁጣና በብርቱ ተቃውሞ አስተናግዷል። ዴሞክራቶች በዋናነት የሚያነሱት መከራከሪያ ይህ ጦርነት የብሔራዊ ደህንነት ግዴታ ሳይሆን ፕሬዝደንት ትራምፕ በራሳቸው ፍላጎት በግዴለሽነት የገቡበት ጦርነት ነው በሚል ተከላክለዋል። የፓርቲው አባላት የመከላከያ ሚኒስትሩ ፒት ሄግሴትን በብርቱ የመጎቷቸው ሲሆን አስተዳደሩ ስለ ወታደራዊ ዘመቻው የሚያቀርበው ሪፖርት ትክክለኛ ያልሆነና ፕሬዝደንቱም በየጊዜው አንዴ ኢራን ለመነችኝ፣ አንድ ጊዜ ደግሞ ስምምነቱ ተበጥሷል የሚሉ ረቤለሽና ጠዋት ተነግረው ማታ የማይደገሙ የሚመስሉ መግለጫዎችን ይሰጣሉ። አሁን ደግሞ እንዴት ተጨማሪ የጦር በጀት ትጠይቃላችሁ ሲሉ ሚኒስትሩን አፋጠዋቸዋል። ሌሎች የዲሞክራቲክ ፓርቲ ሴናተሮችም ይህ በቢሊዮን የሚቆጠር ዶላር በውጭ ሀገር ያውም ለማይመለከተን ጦርነት ላይ ከሚባክን ይልቅ አሜሪካውያን በሀገር ውስጥ ለሚገጥሟቸው የኑሮ አፋጣኝ ጫናዎች ቅድሚያ ለሚሰጣቸው ጉዳዮች ማለትም ለህፃናት እንክብካቤ፣ ለጤና ጥበቃና ለቤተሰብ የኃይል ፍጆታ ድጋፍ ወጪዎች ድጎማ ቢውል የተሻለ ነው ሲሉ ሞግተዋል። እነዚህ በሴኔቱ የተንጸባረቁት የፖለቲካ ክርክሮች በአሜሪካ ህዝብ ዘንድ በጦርነቱ ላይ እያደገ የመጣውን ከፍተኛ ብስጭት የሚያንጸባርቁ መሆናቸውን መገናኛ ብዙሃን ጽፈዋል። በአሜሪካ ምድር ይህ ጦርነት እጅግ ተወዳጅነትን ያጣና የተጠላ እየሆነ መጥቷል ያለው CNN በተለይም የፕሬዝደንት ዶናልድ ጄ ትራምፕ የራሳቸው ጠንካራ ደጋፊዎች በሆኑት ክፍሎች ዘንድ እንኳን ለዚህ ጦርነት ተጨማሪ በጀት እንዲመደብ ያላቸው ፍላጎት እጅግ በጣም አነስተኛ መሆኑን በዛሬው ዕለት ሌሊት በነበረው የምክር ቤት ቆይታ አሳይተዋል።
አሜሪካውያን ዜጎች ስለ ጦርነቱ አስፈሪ የኢኮኖሚ ወጪ፣ ስለ አሜሪካውያን ወታደሮች የህይወት መጥፋትና በመካከለኛው ምስራቅ ስለሚኖረው ማለቂያ የሌለው ወታደራዊ ተሳትፎ ስጋታቸውን ከዕለት ወደ ዕለት እያሻቀበ በመምጣቱ ይህ ወታደራዊ ዘመቻን ለማራዘም የሚያስችል የህዝብ ድጋፍ ፈጽሞ የለም ለማለት ይቻላል ብሎታል። ይህ በዚህ እንዳለ የዛሬ ሌሊቱን ይፋ የተደረገ አንድ የአሶሺየትድ ፕሬስ መረጃ መላው አሜሪካውያንን አስደንግጧል። በኢራን ጦርነት ከ500 በላይ ወታደሮች መቁሰላቸው ይፋ ሆኗል። ትናንትና የአሜሪካ መከላከያ ሚኒስትር ሰጥቶት በነበረው መግለጫ ቃል በቃል እንዳለው ከ100 በላይ ወታደሮች ቆስለውብኛል ያለ ቢሆንም አሶሺየትድ ፕሬስ ግን ዛሬ ሌሊቱን ባወጣው መረጃ ከ500 በላይ የአሜሪካ ወታደሮች ቆስለዋል ሲል አስደንጋጩን ዜና ለአሜሪካውያን አውጇል። የአሜሪካ ወታደራዊ ኪሳራን በተመለከተ ዓለም አቀፉ የዜና ወኪሎች የአሜሪካው አሶሺየትድ ፕሬስ አንድ ስማቸው እንዳይጠቀስ የፈለጉ ከፍተኛ የአሜሪካ ባለስልጣንን ጠቅሶ ባወጣውና ይፋ ባደረገው አሳሳቢ መረጃ ላይ በዚህ ጦርነት የቆሰሉ የአሜሪካ ወታደሮች ቁጥር ከ500 በላይ መድረሱንና ጉዳዩ ግን በሚስጥር እንዲያዝ ግዴታ እየተጣለ መሆኑን አጋልጠዋል። ይህ አሃዝ የአሜሪካ መከላከያ ሚኒስቴር ፔንታጎን የጉዳት ትንተና ስርዓቱ ላይ በይፋ ካስቀመጠው ከ100 በላይ ወታደሮች በዚህ ጦርነት ቆስለዋል በሚል ካስቀመጠው ቁጥር እጅግ በጣም የላቀ መሆኑን ተመልክቷል። ይህንን መረጃ ለአሶሺየትድ ፕሬስ አሾልከው ያቀበሉት ባለስልጣን ጉዳዩን ለመገናኛ ብዙሃን የመስጠት ይፋዊ ስልጣን የሌላቸው ቢሆንም በመረጃ ስርዓቱ ላይ የጉዳት ሪፖርቶችን ለማቅረብ ከፍተኛ የሆነ የጊዜ መዘግየት እንዲጣል ተደርጓል ብለዋል። ባለስልጣኑ እንዳሉት ይህ የቁጥር ልዩነት የተፈጠረው ሆነ ተብሎ መረጃን ለመደበቅ ታስቦ ሊሆንም ይችላል ላይሆንም ይችላል በማለት ገልጸው የመረጃ አሰባሰብ ስርዓቱ ዲዛይን በተፈጥሮ የዘገየ ነው በማለት ገልጠዋል። ይህ በዚህ እንዳለ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ባወጡት እጅግ አወዛጋቢ በተባለ መግለጫቸው ላይ በኢራን ጦርነት የሞቱትን የአሜሪካ ወታደሮች ቁጥር አሜሪካ ከዚህ ቀደም ካካሄደችው ታላላቅ ጦርነቶች ጋር አነጻጽረው ትንሽ ነው ማለታቸው በርካታ አሜሪካውያንን ጸጉር ያስነጨና ያበሳጨ ሆኗል። ፕሬዝዳንቱ በዚህ ንጽጽራቸው አሁን ያለው ህዝብ የማይደግፈውን የኢራንን ጦርነት ያስከፈለው ዋጋ በጊዜም ሆነ በአሜሪካውያን ህይወት ከቀድሞቹ ጦርነት ጋር ሲነጻጸር እጅግ በጣም አነስተኛና ኢምንት ነው፣ ብዙ የሚያስጮህ አይደለም ብለዋል ትራምፕ። የመከላከያ ሚኒስትራቸው በኮንግረስ ፊት ቃላቸውን ቀርበው እየሰጡ በነበረበት በዛሬ ሌሊት በዚያው በተመሳሳይ ሰዓትና እርሳቸውም በጦርነቱ ለተገደሉት ወታደሮች በሚደረገው ክብር ሽኝት ላይ የሟቾች አስክሬን ርክክብ ስነ ስርዓት ላይ ለመገኘት ዋዜማ ላይ እያሉ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ አንድ ጽሑፍ አውጥተዋል። በጽሑፋቸውም እስካሁን 6 የአሜሪካ ወታደራዊ ዘመቻዎችን የወሰዱትን ጊዜና በእያንዳንዱ ጦርነት የተሰዉ ወታደሮችን ቁጥር ሲዘረዝሩ ታይተዋል። በተለይም የቀድሞ የቬንዙዌላ መሪ ኒኮላስ ማዱሮን ለመያዝ የተደረገውን አጭር ዘመቻ የቬንዙዌላ ጦርነት ብለው የጠሩት ሲሆን ለኢራኑ ጦርነት ግን ጦርነት የሚለውን ቃል ከመጠቀም ተቆጥበው በምትኩ የኢራን ወታደራዊ ግጭት ወይም ደግሞ ኢራን ሚሊተሪ ኮንፍሊክት በማለት ገልጸውታል። ትራምፕ በማህበራዊ ትስስር ገጻቸው ላይ ያሰፈሩት ሙሉ ጽሑፍ እንደሚያመለክተው አሜሪካ እስካሁን በአፍጋኒስታን ጦርነት 20 ዓመታትን ተዋግታ 2000 ሰዎች ብቻ ነው የሞቱባት። የኢራቅ ጦርነትን ብንመለከት 9 ዓመት ተዋግተን 4600 ሰዎች ብቻ ናቸው የሞቱብን። የቪየትናምን ጦርነት ስንመለከት 19 ዓመታት ከ5 ወር ተዋግተን 58220 የአሜሪካ ወታደሮች ሞተዋል በማለት የገለጹት ትራምፕ በኮሪያ ጦርነት ብናይ 3 ዓመት ከ1 ወር ተዋግተን 36574 የአሜሪካ ወታደሮች ሞተዋል። የቬንዙዌላን ጦርነት ብናይ የፈጀው አንድ ቀን ሲሆን ምንም አይነት ሟች አልተመዘገበም ብለዋል። የኢራንን ወታደራዊ ግጭት ስንመለከት ግን 4 ወራት እስካሁን ወስዷል። 18 ሟቾች ብቻ ነው የተመዘገቡት በእኛ በኩል ብለዋል። ፕሬዝደንቱ ለእነዚህ አሃዞች ይፋዊ የዜና ምንጮችን ባይጠቅሱም አብዛኞቹ ቁጥሮች ከመከላከያ ሚኒስቴር መረጃዎች ጋር የሚጣጣሙ ናቸው ብለዋል። ይሁን እንጂ የመከላከያ የጉዳት ትንተና ስርዓቱ በቬንዙዌላ የተደረገውን ዘመቻ እንደ ጦርነት እውቅና አይሰጠውም። በዚህ ሰዓትም ከሰዓት በኋላ የፔንታጎን መሪዎች ለኢራን ጦርነት ተጨማሪ በጀት ለማግኘት በማሰብ የመከላከያ ሚኒስትሩ ፒት ሄግሴትና የአሜሪካ ጦር አዛዦች ምክር ቤት ሊቀመንበር ጀነራል ዳንኬን በሴኔት የበጀት ድልድል ኮሚቴ ፊት ቀርበው ማብራሪያ ሰጥተዋል። የኢራን ጦርነት ከማርች ወር ወዲህ ለመጀመሪያ ጊዜ የአሜሪካ ወታደሮች የህይወት መስዋዕትነት
መስዋዕትነት የተከፈለበት አስከፊ ምዕራፍ ለአሜሪካውያን እያስታቀፈ ይገኛል ያለው ሲኤንኤን በትንታኔው ባለፉት ጥቂት ቀናት ውስጥም 3 የአሜሪካ የጦር አባላት በኢራን ጥቃት ተገለዋል። የእነዚህ ወታደሮች መሞት ሌላ አንድ ትልቅ ሐቅን ያጋልጣል። ይኸውም ፕሬዚደንት ዶናልድ ጄ ትራምፕ በዛሬው ዕለት በሚካሄደው ክቡር የሟች ወታደሮች አስክሬን ርክክብ ስነ ስርዓት ላይ ለመገኘት ዝግጅት ቢያደርጉም በዚህ አሳዛኝ የሞት ጉዳይ ላይ ርህራሄና ሰብአዊነት መንፈስ እንኳን እንደሌላቸውና በማህበራዊ ትስስር ገጻቸውም የሚናገሯቸው ነገሮች የሰው ልጅን የወታደሮችን ሞት ቀለል አድርገው ማቅረባቸው ነው ሲል ሲኤንኤን በጽኑ ተችቷቸዋል። በእርግጥም የባለፉት ጥቂት ቀናት ክስተቶች እንደሚያረጋግጡት ፕሬዚደንት ትራምፕ ይህ ህዝባዊ ድጋፍን ያጣ ጦርነትን ወደ 5ኛ ወሩ እየተቃረበ ባለበት በዚህ ወቅት የወታደሮቹ መሞት በቀጥታ ከፖለቲካዊ ስሌት ጋር ለማቆራኘት ከፍተኛ ጥረት እያደረጉ ይገኛሉ ሲል ከሷቸዋል። ይህ ድርጊት ጦርነቱ ከተጀመረበት ጊዜ አንስቶ በተደጋጋሚ የታየ ቢሆንም በሳምንቱ መጨረሻ ለመገናኛ ብዙሃን በሰጡት አስተያየት ግን ጉዳዩን ይበልጥ ግልጽ አድርጎታል ይላል ሲኤንኤን በትንታኔው። ፕሬዝደንቱ ለኒውስ ኔሽን በሰጡት አስተያየት ከአንድ ፕሬዝደንት ሊጠበቅ የሚችል አይነት ንግግር አድርገው አልነበረም ብለዋል። የወታደሮቹ መሞት እጅግ በጣም አሳዛኝ ክስተት ነው ካሉ በኋላ ይህ መስዋዕትነት ግን ለሀገራቸው የተሰጠ አገልግሎት ነው፣ ብዙ አይገርምም ብለዋል። በመቀጠልም ኢራን የኒውክሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም የሚለውን የጦርነቱ ዋና ግብ ነው በማለት በድጋሚ አንስተውታል። ነገር ግን ኒውዮርክ ፖስት የተሰኘው የአሜሪካው መገናኛ ብዙሃን ላይ በሰጡት ሌላ አስተያየት ላይ መንገዳቸውን ሙሉ በሙሉ ስተው ታይተዋል። ፕሬዝደንቱ ሞቱን እፍረት በማለት ከጠሩት በኋላ ስለ ወታደሮቻቸው መሞት ሲናገሩ እነርሱ ይህንን ያደረጉት ኢራን የኒውክሌር የጦር መሳሪያ እንዲኖራት ስለማይፈልጉ ነው። ይህ ደግሞ ኢራናውያን ምን ያህል መጥፎች እንደሆኑ ለማሳየት ነው ብለዋል። የወታደሮቻቸውን ሞት ደግሞ እፍረት በማለት ቃል ገልጸውታል። በመጀመሪያው ቃለ ምልልሳቸው የጦርነቱን ግብ ያብራሩት ፕሬዝደንቱም በሁለተኛው ቃለ ምልልሳቸው ግን የተገደሉትን ወታደሮች ራሳቸው ለዚህ ጦርነት ሙሉ ድጋፍ እንደነበራቸው አድርገው ወታደሮቹን አቀርበዋቸዋል። ለዚህ የሚሆን ምንም አይነት ማስረጃም አላቀረቡም። በመሰረቱ ወታደሮች በግል አቋማቸው በጦርነቱ ዓላማ ባያምኑም እንኳን ትዕዛዝ ተቀብለው መዋጋት ግዴታቸው መሆኑ ይታወሳል። ትራምፕ ማክሰኞ ማለዳ ላይ የተገደሉትን የጦር አባላትና ወይም ቤተሰቦቻቸውን ከእርሳቸው የጦርነት ግብ ጋር ይስማማሉ የሚለውን ክስ በድጋሚ አንስተዋል። በአሜሪካ ነጩ ቤተ መንግስት በኦቫል ኦፊስ ለጋዜጠኞች ሲናገሩ እነዚህ ሰዎች ልክ እንደኔው ኢራን የኒውክሌር የጦር መሳሪያ ሊኖራት አይገባም ብለው የሚያምኑ ወታደሮች ናቸው፣ እንዳይኖራትም የሚፈልጉ ናቸው። ጉዳዩን በጣም ቀላል ነው፣ ብዙ አታካብዱት ብለዋል። ይህ በእንዲህ እንዳለ ትራምፕና አስተዳደራቸው ከዚህ ቀደም በዚህ ስሱ ጉዳይ ላይ አደገኛ የሆነ መንገድን ተጉዘው ነበረ በማለት የገለጸው በጋዜጠኛው አሮን የቀረበው የሲኤንኤን ትንታኔ በማርች ወር አጋማሽ ላይ በዴልዌር ግዛት የሚገኘው የዶቨን የአየር ኃይል የጦር ሰፈር ከተካሄደው የሟች ወታደሮች ስነ ስርዓት በኋላ የመከላከያ ሚኒስትሩ ፒት ሄግሴት አንዱ ቤተሰብ ከሌላው ቤተሰብ እየተቀባበሉ ጦርነቱን ገፍተው እንዲያሸንፉ እንዳበረታታቸው ተናግረው ነበር። ሄግሴት ሲናገሩ እነርሱ ይህንን ጦርነት ጨርሱት፣ መስዋዕትነታቸውንም አክብሩ፣ ወደ ኋላ አትበሉ፣ ስራው እስኪያልቅ ድረስ አሁንም ቢሆን ወታደር ሞተ እያላችሁ ወደ ኋላ አትቆሙ፣ ወደፊት ግፉ እንጂ ሲሉ ተናግረዋል። ነገር ግን የሟች ወታደር አባት የሆኑት ቻርልስ ሲመንሰን የ28 ዓመቱ የቴክኒካል ሳጅን ታይለር ኤች ሲመንሰን አባት ለኤንቢሲ የዜና ወኪል ሲናገሩ በሰጡት መግለጫ የሄግሴትን ንግግር ውድቅ አድርገዋል። የወታደሩ አባት ሲናገሩ እኛ ስለዚያ ጉዳይ ፈጽሞ አልተነጋገርንም ብለዋል። ምንም እንኳን አቶ ሲመንስ ለፕሬዝደንት ዶናልድ ጄ ትራምፕና ለሄግሴት መልካም ቃላት ቢኖራቸውም እርሳቸው የሌሎችን ቤተሰቦች ወክለው እንደማይናገሩ ግልጽ በማድረግ ጦርነቱን እንዲቀጥሉ ግን ፈጽሞ አላበረታታቸውም፣ ውሸት ነው በማለት ገልጸዋል። ሲጀመርም የኢራንን ጦርነት ልጆቻችን ተሰዉ፣ እኛ የምናውቀው ነገር የለም ብለዋል። እኔ በዚያ መንገድ ምንም አይነት ነገር አልተናገርኩም፣ ጦርነቱንም አልደግፈውም ብለዋል የሟቹ ወታደር አባት ለሲቢኤስ ኒውስ ሲናገሩ። አሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከዚህ ቀደም በቴሌቪዥን ተላልፎ በነበረ መግለጫ ላይ ቃል በቃል ሲናገሩ እንዳሉትም የሟቹ ወታደሮች ቤተሰቦችም ግፋበት፣ ይህንን ጉዳይ ከዳር አድርሰው ብለውኛል በማለት ትራምፕ የተናገሩ ቢሆንም የሟች ቤተሰብ አባላት ግን ፈጽሞ እንደዚህ አላልንም ሲሉ አስተባብለዋል። ከዚህም ባሻገር ትራምፕ በእነዚህ የአሜሪካ ወታደሮች የሟች
የሟች ርክክብ ስነ ስርዓት ላይ ያሳዩት ስነ ምግባር በርካታው አሜሪካውያንን አስቆጥቷል። በማርች ወር መጀመሪያ ላይ በተካሄደው ስነ ስርዓት ላይ ፕሬዝደንቱ በድርጅታቸው የንግድ ድረገጽ ላይ ለሽያጭ የቀረበውን የቤዝቦል ኮፍያ አጥልቀው በስነ ስርዓቱ ላይ ተገኝተው ነበር። ከጥቂት ቀናት በኋላ ደግሞ የፕሬዝደንቱ የፖለቲካ የድርጊት ኮሚቴ የገንዘብ ማሰባሰቢያ ኢሜል ላይ የዚያን የሟች አስክሬን ርክክብ ስነ ስርዓት ፎቶግራፍ ተጠቅመው ታይተዋል። በፎቶግራፉ ላይ በዋናነት የሚታየው በአሜሪካ ባንዲራ የተሸፈነ የሟች ወታደር የሬሳ ሳጥን ፊት ለፊት ትራምፕ ሰላምታ ሲሰጡ ነው። የኢራን ጦርነት መጀመሪያ ላይ ወደ ነበረው የሟች ሪፖርት ስንመለስም የትራምፕና የሂግሴት አስተያየቶች አሁንም አነጋጋሪ ነበሩ። የመጀመሪያዎቹ ሞቶች ሲመዘገቡ ትራምፕ 3 ሟቾች አሉን፣ ነገር ግን ተጨማሪ መስዋዕትነትም ይጠበቃል በማለት በመጨረሻ ግን ለዓለም እጅግ ታላቅ ድልም ይሆናል ብለው ነበር። በተመሳሳይ ቀን በወጣው ቪዲዮ ላይ ደግሞ ተቺዎቻቸውን እጅግ በጣም ጨካኝ ባሉት መንገድ ሲናገሩ ተደምጠው ነበር። በሚያሳዝን ሁኔታ ጦርነቱ ከማብቃቱ በፊት ተጨማሪ ሞቶች ሊኖሩ ይችላሉ ካሉ በኋላ ድንገት ጣል በማድረግ ሁኔታው እንዲህ ነው፣ ተጨማሪ ሞት ሊኖር እንደሚችል መጠበቅ አለባችሁ፣ ሳትሞቱ ምንም አይነት ድል ማግኘት አትፈልጉ በማለት የወታደሮችን ሞት አቃለው መናገራቸው በመላው አሜሪካውያን ዘንድ ከፍተኛ ቁጣን ቀስቅሷል። ሚኒስትር ፒት ሄግሴት በበኩላቸው በመገናኛ ብዙሃን የሟቾችን ዜና ከልክ በላይ ዘግበውታል በማለት ነቅፈዋል። የአሜሪካ መገናኛ ብዙሃን የአሜሪካ ወታደሮችን የሞት ዜናዎችን የፊት ለፊት ትኩረት ማድረጋቸው በጣም የሚያሳዝንና ተራ የፖለቲካ ፍላጎት ነው ሲሉ አጣጥለውታል። ይህ ንግግር ከተደረገ ከጥቂት ጊዜ በኋላ ግን በዚያው መግለጫ ላይ የጋራ ጦር አዛዦች ሹም ጀነራል ዳንኬን የተገደሉ ወታደሮችን ታሪክ በሰፊው እያነሱ ማክበራቸውም ተዘግበዋል። የነዚህ ሁሉ ምላሾችና አስተያየቶች ዋነኛው አገናኝ ባህሪ የፖለቲካ ስሌት መሆኑን የሚገልጸው የሲኤንኤን ትንታኔ ወታደሮች በተገደሉባቸው ቅጽበቶች ሁሉ ትራምፕና ሄግሴት ይህ ክስተት በጦርነቱ ዘመቻና በትራምፕ ላይ በግል የፖለቲካ ፍላጎት መሳሪያ ሆኖ ሊያገለግል እንደሚችል በመገንዘብ ያንን አደጋ ቀድሞ ለማክሸፍና ለመከላከል ይጥራሉ ብሎ መደምደም ይቻላል ብሎታል። ትራምፕ ይህንን የፖለቲካ ስሌት ማክሰኞ ከሰዓት በኋላም በግልጽ አሳይተውታል ብለዋል። ሄግሴት ለጦርነቱ ተጨማሪ በጀት ለማግኘት በኮንግረስ ፊት ዛሬ ሌሊቱን ቃላቸውን እየሰጡ ባለበት ሰዓት ፕሬዝደንቱ በማህበራዊ ሚዲያ ላይ ባወጡት ጽሑፍም በኢራንና በቬንዙዌላ ዘመቻዎች የታየውን አነስተኛ የሞት ቁጥር ቀደም ሲል ከነበሩት እጅግ በጣም ረዥምና አስከፊ ጦርነቶች ጋር በማነጻጸር ተከራክረዋል። ትራምፕና ሄግሴት የወታደሮቹን ሞት ለራሳቸው የፖለቲካ ትርፍ ለማዋል ሲሉ የተገደሉት ወታደሮችና ቤተሰቦቻቸውን ጦርነቱን ይደግፋሉ የሚል ሐሰተኛ ትርክት ጭምር እንዲያንሰራፉ አድርጓቸዋል። ከሄግሴት ንግግር በተቃራኒ ስለተናገሩት የሟች አባት የኤንቢሲ ዘገባ ከወጣ በኋላ የፔንታጎን ቃል አቀባይ እያንዳንዱ ግለሰብ ውይይት ዝርዝር ሚስጥር ሆኖ ይቀጥላል በማለት ተከላክለዋል። ነገር ግን ይህንን ውይይት በጅምላና በሚያስደነግጥ መልኩ ወደ አደባባይ አውጥቶ የፖለቲካ መሳሪያ ያደረገው ራሱ የትራምፕ አስተዳደር ነው። ሲኤንኤን በዚህ አስገራሚ ትንታኔው ሲቀጥልም አሁንም ቢሆን ትራምፕ በቅርቡ የተገደሉትን የአሜሪካ ወታደሮችን ኢራን የኒውክሌር የጦር መሳሪያ እንዲኖራት አይፈልጉም በማለት የራሳቸውን ፖለቲካዊ አቋም በሟቾቹ አንደበት እያስተጋቡ ይገኛሉ ሲል ሲኤንኤን ቁጣውን ገልጿል። እነዚህ ተከታታይ ክስተቶች አንድ እጅግ ግልጽ የሆነ እውነትን ፍንትው አድርገው ያሳያሉ። የአሜሪካ ወታደሮች በጦርነት ሜዳ ሕይወታቸውን ሲያጡ ፕሬዝደንት ዶናልድ ጄ ትራምፕ ጉዳዩን ከጥሬ ፖለቲካዊ ትርፍ ውጪ በሌላ መንገድ በሐዘኔታም ሊመለከቱትም ሆነ ሊያስቡት ፈጽሞ አይፈቅዱም ወይም አይችሉም በማለት ሲኤንኤን ፕሬዝደንቱን ክፉኛ ወርፏቸዋል፣ ተችቷቸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆዩ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት
እኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።